መስቀል ይዘው ካህን ተብለው ለዛትን በርቱ የሚለዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ወደ ጣዖት አምልኮ ስፍራ ሄደዋል ተገኝተዋል ብለው ብዙዎች እየወረፏቸው ብዙ ትችትም እያቀረቡባቸው ይገኛል። ውድ ቤተሰቦቼ ሁላችሁም እንደምታውቁት በአዲስ አበባ የኢሬቻ በዓል በአማኞች ዘንድ እየተከበረ እንደሆነ ሁላችሁም ታውቃላችሁና በዛ ጉዳይ በጣም እየተሰሙ ያሉ አነጋጋሪ ወቅታዊ ቪዲዮችን ሰበር ቪዲዮችን አጠቃላይ ይዤላችሁ መጥቻለሁ። ማስተማር ካልቻለ ጳጳስ መሆን የለም፣ መቀደስ ካልቻለ ጳጳስ መሆን የለም። ኢሬቻ ሃይማኖታዊ በዓል ነው። መምህራችን ዲያቆን ሄኖክ ኃይሌ ከሰሞኑ አይኑ እስኪቀላ ድረስ ሲያለቅስ ሲያነባ ታይቷል እና ያም ቪዲዮ አለ። በምን ምክንያት ነው መምህራችን ያለቀሰው የሚለውን እንመለከታለን። ወቅታዊ ቪዲዮዎች ናቸው ያሉት። እኔ ዲያቆን ኃይለ ሚካኤል ነኝ። ላይክ ያደረጋችሁ ቪዲዮን ጀምሩት። አጠር ያለ ቆይታ ነው የሚኖረን፣ ሰበር ቪዲዮ ነው። አሁንማ ኢሬቻ ደረሰላችሁ። ዛፉን ቂቤ በቂቤ ልታረጉን ነው? የቂቤው ጉዳይ ነው ያሳሰበው ወይስ ዛፉ አሳዝኖክ ነው? ቂቤ ያልከኝ እሱንም እኮ ያለው ነው የሚቀባው። የኦሮሞን ሕዝብ በጥቃቅን ቃላቶች ለማሸማቀቅ፣ ለማሳነስ፣ አንገቱን እንዲደፋ ለማድረግ የምታረጉት ጥረት በጭራሽ አይሳካላችሁ። የኦሮሞ ሕዝብ ባህሉን እንዳያሳድግ፣ ሃይማኖቱን በትክክል እንዳይከተል፣ የራሱን ቋንቋ እንደፈለገ እንዳይናገር ለረጅም ዓመታት ጫናና የተለያዩ በደሎች ሲደርሱበት ነበር። አሁን ግን ያ ዘመን አብቅቶ ኦሮሞ በአንድነት በፍቅር በመዋደድ በመቻቻል ከወንድሞቹ ጋር ኢሬቻን ሊያከብር እነሆ ጊዜው ደርሷል። ስለዚህ ማሸማቀቁን ወደ ጎን ተውትና ኑ በአንድነት በፍቅር በመቻቻል በመዋደድ የዘንድሮን ኢሬቻ ከኦሮሞ ወንድም ህዝባችሁ ጋር አክብሩ እላችኋለሁ። አመሰግናለሁ። እኔ ምንም አልልም። አንድ ሁለት ኮሜንቶችን ላንብብላችሁ ከዚህ ቪዲዮ ስር ያሉትን። የመጀመሪያዋ ቅድስት ትባላለች። ችርስ ኦሮሞ ሆነን ኢሬቻን አክብረን ለማናውቅ ሰዎች 163 ላይክ አላት። ሁለተኛው ኮሜንት ኦሮሞ ነኝ ነገር ግን በኢሬቻ አላምንም፣ በድንግል ማርያም ልጅ በናዝሬቱ ኢየሱስ ክርስቶስ ኑ ይላል። በናዝሬቱ ኢየሱስ ክርስቶስ ነው ማምነው ይላል። 35 ላይክ አለው። እንደዚህ አይነት እጅግ በጣም ብዙ ኮሜንቶችን አይቻለሁ። የኦሮሞ ተወላጅ ሆነው እኔ ኢሬቻ አይመለከተኝም የሚሉትን ማለት ነውና አንድ ትልቁ ችግር ቪዲዮዎች አሉ፣ ግን እዚህ ጋር ማንሳት ፈልገው ትልቁ ችግር በዓሉን የሁሉም ለማድረግ የሚሞክረው ነገር ነው። ኦሮሞ ሆኖ ፕሮቴስታንቶች፣ ኦሮሞ ሆኖ ኦርቶዶክሶች፣ ኦሮሞ ሆኖ ሙስሊሞች አሉ። እነዛን ሁሉ ለመጠቅለል የሚደረገው ነገር ነው ትልቁ ስህተት፣ ትልቁ ችግር። ኢሬቻ ደግሞ ሃይማኖታዊ በዓል ነው። እሱንም በደንብ እንመለከታለን። ውድ ቤተሰቦቼ ዛሬ ኢሬቻ በአዲስ አበባ በጣም በደማቅ ሁኔታ እየተከበረ እንደሆነ ቅድም ነግሬያችኋል፣ ታውቃላችሁ እናንተምና ዛሬ ደግሞ በኦርቶዶክስ ተዋህዶ በእኛ ቤት የጻድቁ አባታችን የኢትዮጵያ አባት የጸሎት አርበኛ የኢትዮጵያን ምድር በወንጌል ያረሱ ብዙዎችን ከጣዖት አምልኮ የመለሱ ብዙዎችን ያጠመቁ ጣዖት የሚያመልኩ ቅቤ የሚቀቡትን ለጣውላ ለእንጨት የሚሰግዱትን ሁሉ እግዚአብሔርን ኢየሱስ ክርስቶስ እንዲያመልኩ ያደረጉ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። ዛሬ 24 እስቲ የጻድቁን በረከት እንካፈላ። ተክለ ሃይማኖት 7 አክሊልን ተቀበሉ። አንድ ስለ ጸና ሃይማኖታቸው፣ አንድ ሃይማኖት ስለማስተማራቸው፣ አንድ ካላዋን ነገስታት መከራ ስለመቀበላቸው፣ አንድ ጣዖታትን ስለማጥፋታቸው፣ አንድ ስለ ጸሎታቸው ብዛት፣ ይሄን ሁሉ አድርገው ስለ ንጽህናቸው፣ ስለ ሃይማኖታቸው ንጽህና፣ ስለ ህሊናቸው ንጽህና 7ቱን ተቀበሉ። በአብዝሆ ጻማ ከመነቢያት በሰቢከ ወንጌል ከመሐዋርያት በተቀስፎ ዘባን ከመሰማይታት ጸሎቱ ውሂዝ ከመማይ ውሂዝ ዘይነጽፍ ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ተሐራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ ነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነቴን ነግራችሁ። ደግሞ የተክለ ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦሙን አያድርም። እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት
አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን። ቆሎ እንስጣችሁ ያሉ እናትም ነበሩ ከአዲስ አበባ የመጡና አንበላም ብለን ተኛ። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝተን ብለን አልተናገርንም። ንፍሮ ሰጣን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦም ያሳድሩ። እግዚአብሔር እውነት ነው። እኔ ይሄን በህይወቴ ራሴ ደብረ ሊባኖስ ሄጄ አረጋግጫለሁ። አባ ምንም ውሸት አልተናገሩም። እግዚአብሔር ፈቅዶልኝ 1 ሳምንት የሱባኤ ጊዜ ነበረኝ ደብረ ሊባኖስ እና በህይወቴ እኔ የሚያየሁት ነገር ነው። እዛ ሄጄ በእውነት ዳቤ በሉ ምን በሉ በረከት የተትረፈረፈበት ጸጋው የበዛበት መንፈሱ ሁሉ የሚያረካ ቦታ ነው። እግዚአብሔርን ሄዳችሁ ያላያችሁ ሄዳችሁ ብታዩ ብላለው። የጻድቁ ረድኤት በረከት በሁላችንም ላይ ይደርብን። አባታችን ካሉት ላይ ጣዖትን ያጠፉ ስለሆኑ አንድ አክሊል ተሰጣቸው። ኢትዮጵያ ውስጥም አንዳንድ ነገሮችን በዚህ ዘመን እያየን ነው። ብቻ እንመለስበታለን። ሁሉ ነው ማለት ነው። ግዕዝና አረብኛ የሴም ቋንቋዎች ሴሜቲክ ላንጉዌጅ ናቸው አይደለ? ስለዚህ ቀራረባል። መጀመሪያ ሚዛን በአማርኛም በግዕዝም በአረብኛ ያው በአረብኛ ትንሽ ወደ ሚዛን ወደሚለው ያደላል እንጂ ያው ነው ሶስቱም ማለት ነው። አቅራብ የሚለው በግዕዝ ሲሆን አክራብ ከሚለው ጋር ቀውስ ማለት ካውስ ከምትለው ጋር እንደዚህ ያያያዝን ስንሄድ አሰድ ያማ እንደውም ግዕዙና አረብኛ በደንብ አድርገው ተመሳሰሉ። ገውዝ የምትለው ደግሞ ዘውጅ ወይም ጽንድ ማለት ነው። አንዳንዶቹ ደግሞ የሚለያዩ አሉ። ለምሳሌ ሰንቡላ ያው እንትን በአረብኛ ድንግል ማለት ሰንቡላ ማለት አይደለም፣ ይለያያል። ሁት ማለት አሳ ነው። ያው አሳ ነባሪ በእንትኑ በደንብ ስትሬት አጠራሩ አሳ ነባሪ ነው፣ ግን አሳ ብለን እንያዘው እንጂ ስትሬቱ ከሆነ አሳ ነባሪ ነው። ስለዚህ የሴሜቲክ ቋንቋዎች ነው እንጂ አረቦች እንደዚህ አግኝተውት አይደለም። ግዕዝ ደግሞ መኩራት አለብን። የመጀመሪያ ዓለማችን ቋንቋ የሚባለው ብዙዎቻችን ባቢሎን ግንብ ከመቆሙ በፊት አንድ ቋንቋ ነበር ይባላል። ያ ነው ግዕዝ ማለት። ስለዚህ ኢትዮጵያውያኑ ለራሳቸው አድርገው ትናትርፈው ለዘር ወደ ዘር እናስተላልፈው ብለው ነው እንጂ ዓለም አቀፍ ቋንቋ ነበር ግዕዝ ማለት። አንተ የተባረክ ልጅ። እስቲ አንድ ሌላም አለ እንድመልከት። አንድ አለች ግዕዝን እንማር ህፃናት ሳንፈዝ የድነታችን ምንጭ ነውና ግዕዝን እንማር ደግመን ደጋግመን በደስታ እንድንኖር ሁሉን ማውቀን ግዕዝን ማንበብ ሁሌም በመታገስ ሞኝነት አይደለም መድኃኒት ነው ለነፍስ ጠላት ዲያብሎስን ከናማካሪው ግዕዝን በመማር እናንበርክከው። ግዕዝን እንማር ህፃናት ሳንፈዝ የድነታችን ምንጭ ነውና ግዕዝን እንማር ደግመን ደጋግመን በደስታ እንድንኖር ሁሉን ማውቀን ግዕዝን ማንበብ ሁሌም በመታገስ ሞኝነት አይደለም መድኃኒት ነው ለነፍስ ጠላት ዲያብሎስን ከናማካሪው ግዕዝን በመማር እናንበርክከው። እግዚአብሔር ይባርክሽ፣ እግዚአብሔር ያሳድግሽ። አጨብጭበናል፣ ሁላችንም አጨብጭበናል። እግዚአብሔርን አያችሁ አይደል? እኔ ብዙ አላውራ። አያችሁ አይደል? ጥላቻ የለ፣ ሌላን ሃይማኖት ማንቋሻሽ የለ፣ ማንንም መወረፍ መስደብ የለ። ንጹህ የሆነን ነገር ነው ቅድስት ቤተክርስቲያን። እኔም ሰንበት ትምህርት ቤት ያደግኩት ድቁናም የተማርኩት ቅድስት ቤተክርስቲያን ሁሉ ነገር ያስተማረችኝ። አንድም ጥላቻ ማንም ላይ እንዳሳደር አላስተማረችኝም ቅድስት ቤተክርስቲያን። ማንም ከህፃንነቴ ጀምሮ ማለት ነው እስካሁን ድረስ መቼም ደግሞ አታስተምረኝም። ሁሌም ትክክለኛውን ነገር ለሌላው መልካም እንድናስብ ነው ሁሌም የምታስተምረን። እና ህፃናቱንም አሁን ያየነው እነ ሮቤል ሁሉንም ብዙ ልጆች አሉ። እነሱ ሁሉን ማምጣት አስፈላጊ ሰላም ነውና ሁሉንም ብናይ ቅድስት ቤተክርስቲያን የምታስተምረው እንደዚህ ነው በቃ እንጂ ማንንም እንደዛ መወረፍ ሆነ ለልጆች ኔጌቲቭ ሆነ መጥፎ አስተሳሰብ እንዲይዙ ቤተክርስቲያን አስተምራ አታውቅም። ብቻ ልዩነታችንን አይታችኋል ብዬ አስባለሁና ከሙስሊሙ ወገን ያሉ ወንድሞቻችን ይሄን ተረድተው እባካችሁ እንዲህ አይነት ጥላቻ ልጆች ላይ ሳዘሩ እንዲህ አይነት ክፋት በእውነት ምንም በማያውቅ አይምሯቸው ላይ ክፋት ባዘሩ የሚል መልእክት ነው የምናስተላልፈው። ሙሽራችን ሆይ የምንሰብክ በሞትና በሰይፍ ፊት ነው። ጠላቶቻችን ሞትንና መከራን ተመልከቱ ይሉናል። አይኖቻችን ወደ አንተ ተተክለዋልና መከራንም ሞትንም ችግርንም አይመለከቱ። የምንመሰክረው ስላንተ የምንናገረው አንደበታችን ዝም ማለት ስለማይችል ነው። ሙሽራችን ሆይ መንግስት እጅግ ናፍቃናለችና ማራናታ ጌታ ሆይ ቶሎና። ማራናታ ጌታ ሆይ ቶሎና ቃሉትን ያሰማልን። ኬቢሻ ተስፋ የሚቆርጥ ውስጥ አንድ ግጥም የወደክ ቢመስልህ እንኳን ዳግም ለመቆም ተፍጨርጨር ከሞተ ከበድን ገላም ፈጣሪ ያደርጋል ታምር። ተስፋ አስቆራጭ ቢበዛም ነገህን በዛሬ መትር ክንፍህን ቢሰብሩት እንኳን ተንፏቀ ለመሄድ ሞክር። ለእንቅፋት ቦታ እንዳትሰጥ እንዳትቆም ፈጥነ ተራመድ። ሲመቱ ከሚስማር ተማር መጠንከር መጥበቅን ልመድ። ያለፈ አሉባልታህን አፈርማስ በቃ ቅበረው። ትላንትህ አያስጨንቅህ ለነገ ዛሬህን ኑረው።
ዛሬ ላይ ሁሉም ቢከቡ ለክብርህ መንገድ ቢዘጉም ስታጣ ይበተናሉ አይገባም የሰው ልጅ ትርጉም። ደግሞ የማቀፍን ጥበብ የመሳምን ጥበብ ይሁዳ ይንገርህ የሳመ ሰው ሁሉ ያቀፈ ሰው ሁሉ ወዳጅ እንዳይመስልህ። ዛሬን በትኩረት ተጓዝ አትየው ደግሞም በቀላል የዛሬው ትንሹ ስተት የነገ ተስፋን ይበላል። ውለታን መቼም አትርሳ ዛሬም በነገም ብታድስ ወርቅ ላበደረ ሰው በፍጹም ጠጠራት መልስ። አንተ ልዩ ሰው አንተ ነህ ጀግና። ቀጥል በርታልን ወንድማችን። ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን መርጌታ በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ሀገሩ ተሰድዷል። የቤተክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች ሀገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተ ክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም፣ ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይህን ማን ያደረጉት? የቤተ ክርስቲያኒቱ ሰዎች። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። ያጋንንትን ምስጋና እግዚአብሔር አይቀበለውም የነሱን። የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የሥነ መለኮት አስተምሮ ደረጃው ወርዷል፣ ተንኮታክቷል። የሃይማኖት ትምህርቱ ሊቃውንት የሉም፣ ተጨፍጭፈው ጠፍተዋል። ዛሬ ጋኔን ሳቢ ጠልሰም ጠልሳሚ ነው በቤተ ክርስቲያን ተሰግስጎ ያለው። ሸቃጭ ሙሰኛ ዘራፊ ነው ቤተ ክርስቲያናትን እያወካት ያለው። አንዱ ዘርፎ ሲወጣ አንዱ ዘላለም ከልመናት ወጣይች ቤተ ክርስቲያን። የቅዱሳንን ስዕል መንገድ ላይ ዘርግተን በቅዱሳን ስም ለምነን ቤተ ክርስቲያኒቱ እስካሁን ከልመና አልወጣችም። የማንም መለመኛ ናት። ለጥቅም ነው የሚጋፉባት። 150 ሺህ ብር 200 ሺህ ብር እየተሾመ ነው መምህር የሚቀጠርባት ዲያቆን በቤተ ክርስቲያኒቱ ላይ። ዛሬ በየትኛውም መስሪያ ቤት ብትሄዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላይ የሙስና ጣቢያ እርከን አታገኙ። ከፍተኛው የሙስና ገንዘብ እየተከፈለ ያለ እየተፈጸመባት ያለ ቤተ ክርስቲያን ላይ ነው። ዛሬ የመንግስት ተቋማት ላይ አይደለም። ይህንን እያየህ ታዲያ ቤተ ክርስቲያን መሄድ ምን ይሰራል? ምን እናደርግ? ቤተ ክርስቲያን ምን እናደርጋለን? እኛ ከጠንቋዮች ጋር ህብረት የለን፣ ከመተተኞች ጋር ህብረት የለን። ምዕመኑን አሳበዱት። ለኔ ቤተ ክርስቲያን ማለት የሲሚንቶና ያሸዋ ድርድር ማለት አይደለም። ቤተ ክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማዋና ቀኖናዋ፣ ክርስቲያኑ ህዝብ የምዕመኑ ደህንነት፣ ህብረት፣ አንድነት ነው። ቤተ ክርስቲያን ማለት የፍቅር አገልግሎት ነው። ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ምዕመኑን በጸበልና በሆስፒታል አሰዶ ጨርሶታል። ውድ ቤተሰቦች ምን ትላላችሁ እናንተ በዚህ ጉዳይ? በጣም ብዙ ነገር ማለት ይቻላል በእያንዳንዱ ፖይንት እሱ ባነሳው። እኔ መጨረሻ ላይ ካነሳው ሐሳብ ብቻ ለመስጠት ቤተክርስቲያን አትምጡ ማለት እንዲህ ደጋሚዎች መተተኞች ያሉበት ቤተክርስቲያን አንሂድ አትምጡ ማለት ይሄ ለኔ ትልቅ ሬድ ፍላግ ነው። ትልቅ በቃ አንድ ሰው በሰዎች ምክንያት ቤተክርስቲያን አትሂዱ ወደ ስጋው ደሙ ህይወት ወደ ሆነው ቅዱስ ስጋና ክቡር ደሙ አትምጣ ካለ ለኔ ትልቅ ጠላቴ ነው። ምንም ያነሳው ነገር እውነታ ይኑረው በፍጹም አልስማማም። በዛ ግን ያነሳቸው ፖይንቶች ላይ ያንዳንዱን ማንሳት ይቻላል። ያሉ ችግሮችን ቤተ ክህነት ላይም ብዙ ጊዜ የምንወያየው ነገር ነውና ስለ ቤተ ክርስቲያናችን ይሄ ቻናል ኦፕን ሆነ ሁሌም የምናወራው ቻናል ነው። ለዛም ነው ይሄን ቪዲዮ ይዤላችሁ የመጣሁትና ማውራት ይችላል። ግን ቤተ ክርስቲያን አትሂዱ የሚለው ቃል በፍጹም አያስማማኝም። ቤተ ክርስቲያን እንሄዳለን፣ ያሉ ችግሮችንም እንዲህ ያወራን ለመፍታት እንሞክራለን። ምን ትላላችሁ እናንተ? ወቅታዊ ጉዳዮች ያሉ ቪዲዮችን እዚህ ጋር ይታዩኛል። ሁሉንም አብረን እንመልከት እስቲ። ኢሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን
በደንብ ላስተካክለው። አሁንም የዋቄፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቄፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። ይሄው ነው እውነታው። ይሄውና የኦሮሞ ምሁራን ጭምር በጣም ብዙ ጊዜ የተናገሩት ነገር ነው። ከዚህ በፊትም ብዙ አውርተናል በዚህ ጉዳይ። ኦርቶዶክሳውያን ቤተሰቦቼ በተለይ ኦሮሚያ ክልል ያላችሁ ኦሮሞ የሆናችሁ ኦርቶዶክሳውያን ቤተሰቦቼ እኔ ኦሮሞ ነኝ፣ ነገር ግን ኢየሱስ ክርስቶስን ነው ማመልከው፣ የትኛውንም ዛፍ ቅቤ አልቀባም፣ ምንም ሐረቄ ምናምን ዛፍ ውስጥ አልደፋም ምትሉ እባካችሁ ማንነታችሁን አሳዩ። እኔ የኢየሱስ ክርስቶስ ተከታይ ነኝ፣ እኔ ኦርቶዶክስ ነኝ እያላችሁ እባካችሁ ኮሜንት ላይ ጻፉልኝ። ጅራዱ ወዮ ከባድ ነው። ዋቄፈታን አስባችሁ ታውቃላችሁ? 1000 ዓመት ወደ ኋላ ህዝቡ አባታችን ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ወደ ውስጥ ገባ ብትበላችሁ ብትገቡ ስታዩ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል ግማሹ። ዋቄፈና ሰርቢ ከኩሙ ፋኪስ ተሰጥቷል። አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው አገራችን ላይ እየተሰራ ያለው። ያሳዝናል። የኦሮሞ ሕዝብ እንደ ቤተ ሙከራ ነው የታየው። ማን ነው ይሄን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ሊቀ ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ። በሬፈቻ ስም የሚደረገው ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸው የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። ከኛው መስቀል ይዘው ካህን ተብለው እዛ ግን በርቱ የሚለው አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አልችልም። እናንተን ግን ይዤ ብዙ መስራት እችላለሁ። ይኸውላችሁ እንግዲህ እንዲህ አይነት አባቶችም አሉ። አቡነ ሄኖክ አንድ አባታችን ከተናገሩት መሀል ላይ እንደሰማችሁት ብዙዎች መስቀል ይዘው ራሱ እዛ ቦታ ላይ ሲገኙ ይታያሉ ብለዋል። እና የአቡነ ሳዊሮስን እናያለን። ስለ ኢሬቻ እዚህ ጋር የሚታዩ ቪዲዮዎች አሉ፣ እነሱን እንመልከት። መጀመሪያ ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው።
ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ መግለጫ ያወጣንበት ምንድነው በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይህንን ሊቃወሙ ይችላሉ። የፕሮቴስታንቶችና ሌሎች ደግሞ ይህንን መዝሙር የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያረጉ ችግር ሊፈጠር ስለሚችል አንዳንዶች ሚዲያ ላይ ኮሜንት እንደሚሰጡት እንደሚናገሩ ሳይሆን ማንኛውም ሰው እንኳንስ ኦሮሞ የበዓሉ ባለቤት ይቅርና ማንኛውም ኢትዮጵያዊ አይደለም ማንኛውም በዓለም ላይ ያለ ሰው መጥቶ ማክበር መብቱ ነው። ዋናው ነገር ኢሬቻ ሲከበር ግን የኢሬቻ በዓልን የተከተለ መሆን አለበት ነው ዋናው ዓላማችን ማለት ነው። ያንን ያልተከተለ ከሆነ ግን ግጭት ይፈጠራል። ኢሬቻ ደግሞ የምስጋና ቀን ነው። ምክንያቱም ቅድም ተነስተዋል ክረምት የነበረውን አፕስ ኤንድ ዳውንስ ባጭሩ ማለት ነው ውጣ ውረዳ እንደሰማችሁት በግልጽ እንደሰማችሁት ኢሬቻን ለማክበር የሚመጣ ሰው ኢሬቻን መምሰል አለበት፣ እኛን መምሰል አለበት እንጂ የራሱን አይደንቲቲ የራሱን ማንነት ይዞ መምጣት የለበትም። ከየትኛውም ዓለም መጥቶ ማክበር ይችላል፣ ነገር ግን እኛ መምሰል አለበት የሚል ነገር ተነስቷል። እና እንግዲህ አቡነ ሳዊሮስ መስቀላቸውን ይዘው ልብሳቸውን ለብሰው ነው የሄዱት። እዚህ ጋር ስክሪኑ ላይ እንደምትመለከቱት አንድ ጳጳስም አሉ። ጳጳስ ዱርዬ ነው ይቅርታ አድርጉልኝና የሆነ ቆብ ስላደረገ ጳጳስ የሚለውን ስም ተጠቀምኩ። ያኔ ጥር 14 ጊዜ በሐሰት በኃይል የተሾመው እና በእነዚህ ምክንያቶች ነው እንግዲህ አቡነ ሳዊሮስ ላይ ብዙዎች ትችታቸውን እያቀረቡ ያሉት። ብዙ ዶክተሮች እነ ዶክተር አረጋ ምናምን ፌስቡክ ላይ የምታውቁ ከሆነ ትችታቸውን እያቀረቡ ጽሁፋቸውን ሳነብ ነበር። ረጅም ጽሁፍ ነውና ብቻ ዋና ፖይንቱ ይሄ ነው። አቡነ ሳዊሮስ አሁንም የቤተክርስቲያን ፈተና ሆነው ቀጥለዋል። ለቤተክርስቲያን መከራዋን እያበዙ ነው። ማይሆን ቦታ የተገኙ ጣዖት ማምለኪያ ስፍራ የተገኙ ብለው እየጻፉ ነው። እናንተ ምን ትላላችሁ? ውድ ቤተሰቦቼ ያሉ ቪዲዮችን እንመልከታውንም ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑር፣ ካህን ይምከር፣ በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋለ የተባልከው። ሙሽራ ነህ፣ ሙሽሪት ነሽ፣ ጌጥ ተሰጥቶሻል፣ ቀለበት አለሽ፣ ኪዳን አለ፣ ደም አለ፣ ትኩስ ደም ትኩስ ሁልጊዜ ትኩስ የሆነ የማጠብ አቅሙ የማንጻት አቅሙ የማይረሳ የማይዘወልግ የማያንስ የማይደበዝዝ ለዘላለም ትኩስ እንደሆነ ቢኖር በዘመናት የማያረጅ የማይሸት የማይከረፋ ነፍስ የተለየው መለኮት የተዋህደው ስጋና ደም አለ። ማሰሪያው እሱ ነው፣ መያዣሽ እሱ ነው። በስምሽ የተጠራ ርስት አለሽ። በስምህ የተጠራ ርስት አለ፣ መንግሥተ ሰማያት የሙሽራይቱ ርስት። ቅዱስ ዮሐንስ መጥምቅ እንደተናገረው ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው ሙሽራ እርሱ ነው ብሎ እንደተናገረው አለህ ሙሽራ። ሙሽራህን አክብረው፣ ሙሽራሽን አክብሪው። በሙሽራችን ላይ አናመንዝር፣ በሙሽራችን ላይ አንማግጥ፣ ሌላ ነገር አንፈልግ። በጣም ትልቁ ችግር እሱ ነው። ቅድም ብያችሁ ነበር እንግዲህ ና ነው የተባልከው፣ ነይ ነው የተባልሽው። ትኩስ ደም የክርስቶስ ትኩስ ደም ሁሉ ጊዜ የሚፈስባት ቅዱስ ስጋው ክቡር ደሙ የሚሰዋባት ወደ ቅድስት ቤተክርስቲያን ና ነይ ነው የተባልሽው እና ወደ ቅድስት ቤተክርስቲያን ኑ እንቅረብ የሚለው ነጥብ በዚሁ ይጽናልኝ። እግዚአብሔር ሁላችንንም ከኃጢአታችን ከበደላችን ያንጻን። እሱ መሐሪ ይቅርባ አምላክ ነውና እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ እና ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለነው ግን የሚምረኝ አይመስለኝም እንላለን።
እኛ ለራሳችን ምህረት ማድረግ ያቅተናል። የሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋልና አዘን እንዴት ይቅር አይሉኝም እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። እግዚአብሔር ወደሱ እንድንመለስ በድጋሚ ይርዳን። ውድ ቤተሰቦቼ ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በድጋሚ ላስታውሳችሁ እስቲ መናገሪያ የሆነውን የአቡነ ሳዊሮስን ቪዲዮ እስቲ ተመልከቱልኝ። በመዝሙር ያደረጉ እዚህ ጋር ደግሞ ሌላ ቪዲዮ ከባድ ነው። እግዚአብሔር አይ አባቶቻችን ጳጳሳት እስቲ አሁን ምን ብለን እንናገር? እናንተ ላይ ምን ብለን እንናገር? በምን አንደበታችን በእውነት ይከብዳል። እግዚአብሔርን እኔ አላውቅም ምን እንደምል። ብዙዎች ብዙ ነገር እየጻፉ ነው። በእውነት እኔ በዛ ልክ ደግሞ ጳጳሳትን እዚህ ሚዲያ ላይ ለማውራት ይከብደኛል እውነቱን ለመናገር። እናንተ የምትሉትን በሉ ብቻ ጳጳሳት አሁንም በድጋሚ ልክ እንደ ፍኖተ ጽድቅ ላይ ተገኝተው እንደዛ ምመኑን ወደ ሐሎነ ቦታ እንደመሩት አሁንም ማይሆን ቦታ እየተገኙ ነውና አቡነ ሳዊሮስ ደግሞ ያኔም ነበሩ አሁንም የቤተ ክርስቲያን ከፍተኛ ችግር መሆናቸውን ቀጥለዋል እያሉ ነው እና ይከብዳል። እኔ ጳጳሳት ላይ ለማውራት እስቲ ምን እንደምትሉ ኮሜንት ላይ አስቀምጡልኝ። እስቲ የመጨረሻ አንድ ሁለት ቪዲዮችን ተመልክተን እንጨርስ። ማስተማር ካልቻለ ጳጳስ መሆን የለም። መቀደስ ካልቻለ ጳጳስ መሆን የለበት። መቼም ካልተኮሰ ወታደር ካላከመ ዶክተር መሆን የለም። አሁን እኛ እምንታመሰው፣ እምንጠበሰው፣ እምንሰቃየው፣ እምንባላው፣ እምንናከሰው ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ተሽከርካሪ ወንበር ላይ ያሳረፍ ነው። ከቆሻሻ በረት አውርደን በጸዳ ቢሮ አስቀመጥ ነው። ቢሮው ጸዳ፣ ጭንቅላታችን ቆሸሸ። መንበሩ ለስላሳ ሆነ፣ አይምሯችን እሾሃማ ሆነ። እግዚአብሔር በበረት መወለዱን ትቶ በቤተ መንግስት ተወልዶ ቢሆን ፈራጅ እንጂ አዳኝ ሊሆን አይችልም ነበር። ያልተማረ ኦር ማስተማር ማይችል ጳጳስ መሆን የለበትም። መጋቢ ሐዲስ እሸቱ አለማየሁ እንግዲህ ቃለ ሕይወትን ያስተማሩ ሁሉ ያስተማሩ መምህራኖቻችንን ውድ ቤተሰቦች ቪዲዮዎች ወቅታዊ ቪዲዮዎች ይህንን ይመስሉ ነበር። ሐሳብ አስተያየታችሁን በቅንነት በጨዋነት ኮሜንት ላይ አስቀምጡልኝ። እኔ በአንዳንድ ነገሮች ብቻ ነው ሐሳቤን ያስቀመጥኩት። ሙሉን እኔ ውስጤ ያለውን ነገር ማውራት አልችልም ስለሚረዝም ማለት ነውና እናንተ ኮሜንት ላይ በወቅታዊ ጉዳይ ያሉ ነገሮችን አስቀምጡልኝ። ስለ ቅድስት ቤተክርስቲያናችን ስለ አባቶች የምታስቡትን ነገር በነጻነት አስቀምጡ። የትም ቦታ ይዛችሁት አትሂዱ። እግዚአብሔር አምላክ ስለ ሁሉም ነገር የተመሰገነ ይሁን። የጣዖት አምልኮ ለባዕድ የሚሰዋ መስዋዕት ያልሆኑ ነገሮችን እግዚአብሔር ከሀገራችን ጠራርጎ ያጥፋልን። ለክርስቶስና ለክርስቶስ እውነተኛ ለሆነው አምላክ ሁላችንም በፍጹም ልባችን በፍጹም ጉልበታችን በልባችን ጉልበት በሰውነታችንም ጉልበት ተንበርክከን እንድንሰግድለት እንድናመልከው አምላካችን ሁላችንም ይርዳን። እኛን ያለነውንም በሃይማኖታችን ያጽነ። ዲያቆን ኃይለ ሚካኤል ነበርኩ። ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ እግዚአብሔር ፈቅዶ እስክንገናኝ ድረስ ደህና ሁኑልኝ፣ ደህና ቆዩልኝ። ድቅው ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን